ሃይማኖት እየተደፈረ ማንነት እየጠፋ እርስ እየተቀማን ያለ በዚህ ሰዓት የአማራ ህዝብ ኢትዮጵያ እኛን ይፈልጋል አጠቃላይ መዳረሻችን የት ነው ከተባለ 4 ኪሎ መዳረሻችን 4 ኪሎ ለምን ለመንግስት መንበረ ስልጣኑ ስንቆጣጠረው የአማራ ጥያቄ እያንዳንዱ መልስ ያገኛል ሁሉም ኢትዮጵያዊ በኢትዮጵያነቱ እኩል መኖር ይችላል አማራ የሚቀበርበት የሚፈናቀልበት የሚዋረድበት ኢትዮጵያ ይቀራል አሁን እኮ ኢትዮጵያ የአማራ መቀበሪያ ቄራ ሆናለች መታረጃ ቄራ ይሄ በእኛው ድካም ነው አንዱ ሲሞት አንደኛው ተመችቶ ነው የሚተኛው ያንደኛው ቁስል አንደኛው ነው ያመው አሁን ያልከፋው አማራ አይደለም አባቶቻችን ሀገር አስከብረው የኖሩት ከሊቅ እስከ ደቂቅ ካጽናፍ እስከ አጽናፍ ስለተነሱና ስለከተቱ ስለመከቱ ነው ስለዚህ ሀገርና ድን ከተባለ ሁላችንም በነቂስ ለትግሉ አስተዋጽኦ ማድረግ ያስፈልጋል ጎበዝ እላያችን ላይ እኮ ኦሮሚያ ሀገርነት እኮ ኦል ሊሆን ነው ሸዋ እኮ የሚባል ሀገር የለም ተብሎ የኦሮሚያ ካርታ ተሰርቷል ጎበዝ ይሄ እንዴት አይገባን ሲኖዶስ አንድ ሲኖዶስ በሀገር ላይ መኖር ሲገባው አሁን እኮ 3 ሲኖዶስ ነው ያለው የትግራይ ሲኖዶስ የአማራ ሲኖዶስ ኦሮሚያ ሲኖዶስ መጅሊስ እኮ 2 በላይ ሆኗል ሀገራችን እኮ ላያችን ላይ እየፈረሰች ነው ያለችው እቺን ለመታደግ እቺን ለማዳን የኛ መክተት መዝመት መደራጀትና መመከት ያስፈልጋል ሁሉንም ነገር እናገኘዋለን ሁሉንም ያባታችን ሲኖረው የኖረው ኑሮ አባቶቻችን አያቶቻችን ሲኖሩት የነበረው ኑሮ እኛ እየደገምነው ነው ልጆቻችንም ይደግሙታል ልጆቻችንም ይደግሙታል ይሄ ስርዓቱ የሰራብን ስራ ነው አያቴ ሲያርስ ነበር የኖረው አባቴም ሲያርስ ኖረ እኔም ሲያርስ እየኖርኩ በሬውም አልተቀየረ ሞፈሩም አልተቀየረ መሬቱም አልተቀየረ ግሎባላይዜሽን ያመጣው ዘመኑ ያመጣውን እንኳን መጠቀም አልቻልንም እኮ ከእጅ ወደ ፉል ጊዜ የማ ችግር ነው ይሄ ዘመኑ እየሰለጠነ ነው ያለው እኛ ግን ተመሳሳይ ኑሮ ነው የምንኖረው ይሄ አገዛዙ ነው በቃ ለማኝ እንድንሆን እያደረገን ያለው ስርዓቱ ነው የኛ መሬት መልማት አቅቶት አይደለም የኛ እጆች ማልማት አቅቷቸው አይደለም ይሄ የማይገባው አማራ ካለ አማራ አይደለም ማለት ነው ይሄ ሁሉ ጥያቄ ሊመለስ የሚችለው መንበረ ስልጣኑን ስንቆጣጠር ብቻ ነው ምንም ያክል ጊዜ ይውሰድ ምንም ያክል መስዋዕትነት ያስከፍለን ከዚህ ነቅነቅ ማለት የለም ግባችን ነው 4 ኪሎ መድረስ ብቻ ጠላት አቅም የለውም እየተሽመደመደ ነው ያለው በእኛው ባንዶች በእኛው 2 እግር አህዮች ተደግፎ ነው እንጂ አሁን ያለ የሚመስለው የለም